ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽና እንዲያላችሁ ሞኝላችኋለሁ። ቤተሰቦቼ ስትጎንዱ ማለት ላይ ከነ ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ሁሉ አመሰግናችኋለሁ። ሀሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጭኝ በተሰናው ጎብዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣነው ሶበር ዜና ህወሓት በትናንትናው ዕለት በኢትዮጵያና በሱዳን መካከል በምትገኘው ሸረሪና ተብላ በምትጠራው አካባቢ የከፈተውን የሙከራ ወይም ደግሞ የፍተሻ ውጊያ ለ23 ሰዓት ካካሄደ በኋላ አሁን ለጊዜው ጦርነቱ ቆሟል። ዛሬና ነገ ከነገ ወዲያ ደግሞ በራያ አቅጣጫ በተከዛ አቅጣጫና በአፋር አቅጣጫ ደግሞ ጦርነቶችን ይከፍታል። በአንድ ግንባር ብቻ አይደለም፣ ይሄ ጦርነት በ3 በ4 አቅጣጫ ይደረጋል። አንደኛ ኃይልን ለመበታተን ነው። ሁለተኛ በሁሉም ግንባሮች ያለውን አሰላለፍ የኢትዮጵያን መከላከያ ሰራዊት እና አጋሮቹን አሁን ለምሳሌ በትናንትናው ዕለት የኢትዮጵያ መከላከያ ሰራዊት ላይ የተከዜ ዘብ በአንድነት ነው የተዋጉት። ስለዚህ አሰላለፋቸው ምን ያክል ነው፣ አቅማቸው ምን ያክል ነው፣ ምን አይነት ቦታዎች ላይ ምን አይነት ምሽጎች አሉ የሚለውን ለመፈታተሽም ጭምር ነው። ነገ ደግሞ ከነገዳ ደግሞ ዛሬ ምናልባት ዛሬ ሌሊቱም ደግሞ በራያም ይሄ ጦርነት ይከፈታል። በአፋር በኩል ህወሓት እንግዲህ ወደ ደም ጠላም መዋጋቱ አይቀርም። ምክንያቱም የትግራይ የሰላም ኃይሎች ተብለው የሚጠሩ ኃይሎች መቀሌን ለመቆጣጠር ሙሉ ዝግጅታችንን ጨርሰናል ተብሎ መግለጫ ሰጥተዋል። እንግዲህ እነዚህ የሰላም ኃይሎች በከፍተኛ የትግራይ ጄኔራሎች የሚመሩ ናቸው። እነዚህ የትግራይ ጄኔራሎች እንግዲህ ከህወሓት ወይም ደግሞ ከቲዲኤፍ ያፈነገጡ ሰራዊቶችንና ሌሎችንም በማሰልጠንና በማስታጠቅ ዝግጅታችንን አጠናቀናል ብሏል። ስለዚህም ህወሓት ገና ለገና ከሱዳን ድንበር ወልቃይትን ሙሉ በሙሉ እስኪቆጣጠር መንግስትና አጓሮቹ ደግሞ በአፋር አቅጣጫ ሰብረው ወደ መቀሌ ሊገቡ ይችላሉ። አሁን እነዚህ የትግራይ ኃይሎች የሚባሉት የትግራይ የሰላም ኃይሎች የሚባሉት መቀሌን ለመቆጣጠር ሙሉ ዝግጅታችንን ጨርሰናል ነው የሚሉት። መቀሌን ለመቆጣጠር ሙሉ ዝግጅታችንን ጨርሰናል ነው ያሉት። በእርግጥ እነዚህ ኃይሎች ብቁዎች ሊሆኑም ላይሆኑም ይችላሉ። በከፍተኛ ሁኔታ ግን የመንግስትን ወይም ደግሞ የኢትዮጵያ መከላከያ ሰራዊትን ከፍተኛ ድጋፍ ማግኘታቸው የሚቀር አይመስለኝም። ስለዚህ በመከላከያ ድጋፍ በዚህ በአፋር አቅጣጫ ወደ ትግራይ ወደ መቀሌ ሰብሮ በመግባት ሱዳን ላይ ያለውን ወይም ደግሞ በሌሎች አቅጣጫ ያለውን የህወሓትን የቲዲኤፍን ጦር ሰብሮ ለማስቀረት ቆርጦ ለማስቀረጥና ቀድሞ መቀሌን በመቆጣጠር ህወሓትን ሞራሉንና የውጊያ አቅሙን ለመስበር የሚደረግ ጥረቶች ይኖራሉ። በዚህ በራያ አቅጣጫም ሰራዊት በከፍተኛ ሁኔታ እየተጠጋ ነው። ህወሓት ሰራዊቶችን እያስጠጋ ነው። በራያ አቅጣጫ ራያ እንደምታውቁት እሱም ቢሆን ቀላል የሚባል አይደለም። ሰፋ ያለ ቦታ የሚሸፍን ሰፋ ያለ ክልል የጦርነት ዞን የሚያጠቃልል ነው። በዛ አቅጣጫም በዛሬው ዕለት ከፍተኛ ሰራዊት እያስታጠቀ ነው። ህወሓት ነባሮችንም አዳዲስ ሰልጣኞችንም ያው የልብ ልብ የችኮላም ያሰለጣናቸው ወጣቶችና ህፃናትን ጭምር በዚህ አቅጣጫ እያስጠገነው ይሄ ነገር በአንድ በሁለት አቅጣጫ አይደለም፣ ቀጠናውን በሙሉ የሚያተራምስ ነው። በሺዎች የሚቆጠር ኪሎ ሜትር ሽፋን ያለው ነው። እንግዲህ ከወልቃይት በኢትዮ ሱዳን ከኤርትራ አቅጣጫ ሁሉ ዞሮ እስከ ጎንደር ድረስ በደባርቅ አድርጎ እስከ አድርቃይ ድረስ የሚሄድ ነው። በዛ በኩል ደግሞ ራያን በሙሉ ጠቅልሎ የሚሄድ ነው እና ሰፊ ቦታ የሚሸፍን ነው። ቀላል የሚባል ቦታ አይደለም። በዛ ውስጥ ህወሓት ሰራዊቱን በተለጠጠ ሁኔታ በከፍተኛ ሁኔታ በተለጠጠ ሁኔታ ነው የሚያሰማራው። የውጊያው ቀጠና በጣም ሰፊ በመሆኑ ነው እና ይህን ተከትሎ የሚመጡ ኢኮኖሚያዊና ፖለቲካዊ ጫናዎች በአንድ ቀን እየታየ ነው። በአንድ ቀን ዛሬ ትግራይ ውስጥ 100 ብር ጥሬ ብር የያዘ ሰው በሞባይል ባንኪንግ በ100 ብር ነው እየተለወጠ ያለ። 70 ብር የያዘ ሰው በ100 ብር አንድ ሰው 170 ብር ይሰጣል። ከዛ 100 ብር ይሰጠዋል። 70 ሺህ ጥሬ ብር የሰጠ ሰው አሁን በትግራይ ምድር ላይ ዛሬ ነው በዛሬ ገበያ 70 ሺህ ብር ጥሬ ብር ከሰጠ 100 ሺህ ብር በሞባይል ባንኪንግ ትራንስፈር ይደረግላል። በአንድ ቀን ጦርነት ነው። ተመልከት። ይሄ ጦርነት 15 ቀን ሲሄድ 20 ቀን ሲሄድ ወር ሲሄድ የጥሬ ገንዘብ እጥረት እንደምታውቁ ነው። ጦርነት ሲከሰት ባንኮች ከፍተኛ ጥንቃቄና ፍርሃት ውስጥ ይገባሉ። ያን ተከትሎ ካሽ ገንዘባቸውን ወደ መያዝ ይመጣሉ። አንዳንድ ቦታም ወደ መዝጋት ይመጣል እና ባንኮች ከተዘጉና ሁሉ ነገር ቁልፍልፍ ካለ ጥሬ ገንዘብ ከየት ይመጣል? ደግሞ ለሰው በጣም አጣዳፊና ወሳኝ ነገር ደግሞ ጥሬ ገንዘብ ነው እና ጥሬ ገንዘብ እጥረት በአንድ ቀን ውጊያ ነው። በአንድ ቀን ውጊያ የጥሬ ገንዘብ መጀመሪያውንም ይሄ ጦርነት ከመነሳቱ በፊትም በትግራይ ውስጥ ከፍተኛ የሆነ የጥሬ ገንዘብ እጥረት አለ። ከፍተኛ የሆነ የጥሬ ገንዘብ እጥረት አለ እና ይሄ የጥሬ ገንዘብ እጥረት ሰዎች ወደ ሆስፒታል ለመታከም፣ ወደ ትራንስፖርት፣ ወደ ተለያዩ ወደ እህል ሸመታዎች፣ ወደ አስቤዛ ፍለጋ ሲወጣ አደገኛ ነገር ነው የሚሆነው እና
መጀመሪያም የተወሰነ የጥሬ ገንዘብ እጥረት ነበረ ትግራይ ውስጥ። አሁን ደግሞ ጦርነቶች ደግሞ ሲከፈቱና እየተስፋፉ ሲመጡ ደግሞ ከዚህ በአንድ ቀን ውጊያ በአንድ ቀን 75,000 ብር አንድ ሰው ከሰጠ 100,000 ብር በሞባይል ባንኪንግ ትራንስፈር ይደረግላል። 25,000 ብር ትርፍ ማለት 25,000 ብር ትርፍ ማለት ይሄ በጣም አደገኛ ኢኮኖሚያዊ ቀውስ ነው። በጣም አደገኛ ኢኮኖሚያዊ ቀውስ ነው እና ገና ነው። አሁን ጦርነቱ በዚህ በራያ አቅጣጫ፣ ጦርነቱ በኤርትራ አቅጣጫ ዛሬ አሁን በኤርትራና በትግራይ ድንበር ላይ የድሮን ምቶች ነበሩ ነው እየተባለ ያሉ መረጃዎች የሚያሳዩት። በትግራይና በመቀሌ መካከል በትግራይና በአስመራ መካከል ድንበር ላይ በድሮን የተመቱ ተሽከርካሪዎች አሉ ነው የሚባለው እና ከፍተኛ ፍንዳታም ተሰምቷል ነው የሚሉት መረጃዎቹ። ስለዚህ ይሄ ነገር ወደ ኢትዮ ኤርትራ ድንበርም ውጊያው ሊስፋፋ ይችላል። አደገኛ አጠቃላይ ዋጋ የሚያስከፍል ቀውስ ይዞ የሚመጣ በተለይ የሰው ህይወትንና ኢኮኖሚው ላይ ከፍተኛ ቀውስ የሚያመጣ ነው። ቀድመን ስንጮህለት የነበረ ነገር ነው። ቀድመን ስንጮህለት አሁን በጣም አደገኛ የሚሆነው ደግሞ ለኢትዮጵያ ኢኮኖሚና ለሀገራችን ሰላም አንደኛ ሱዳን ሲኦል መሆኗ ነው። ሱዳን ባለቤት አልባ አገር ሆናለች። በደም የታጠበች አገር ሆናለች። ከዛ አቅጣጫ የሚመጣው የመሳሪያዎች ግብይት በጣም አደገኛ ነው የሚሆነው። የሰዎች እንቅስቃሴ በጣም አደገኛ ነው የሚሆነው። በዚህ በሶማሊያ በኩል ያለ ፖለቲካዊና ኢኮኖሚያዊ ውጥረቶች፣ በኤርትራና በኢትዮጵያ መካከል ያለ ፖለቲካዊ እና ወታደራዊ ውጥረቶች በጣም አስጊ ነው የሚሆኑት እና አሁን እነዚህ የትግራይ የሰላም ኃይሎች የሚባሉት ታጣቂዎች ምን ያክል ክፍለ ጦር ነው ያላቸው መረጃው የለም። ነገር ግን በከፍተኛ ሁኔታ ተደራጅተው በአፋር ላይ እንደሚገኙ እና ህወሓትን ለመዋጋት ዝግጅታቸውን እንዳጠናቀቁ በተደጋጋሚ እየተናገሩ ነው። በእርግጥ እነዚህ ሰዎች ይህን ጉዳይ በተደራጀና በተጠናከረ ሁኔታ ለመፈጸምና ህወሓትን ከመቀሌ አስወጥቶ መቀሌን ለመቆጣጠር የሚችሉበት ሁኔታ ካለ ከመከላከያ ሰራዊትና እዛው አካባቢ ካለ ከአፋር ልዩ ኃይልና ከሌሎች ተዋጊዎች ጋር በመሆን በዛ ቀጠና ከበድ ያለ ውጊያ አሁን ከባድ ውጊያ የታሰበው በወልቃይት ነው። ከባድ ውጊያ የታሰበው ከሱዳንና በተከዜ በኩል አልፎ ወደ ወልቃይት መሻገርና ቀጠናውን መቆጣጠር ነው። ነገር ግን ከጀርባ ደግሞ በዚህ በአፋር አቅጣጫ ደግሞ መንግስት አደገኛ ውጊያ የሚያደርግ ከሆነ በራያ በኩልም እንደዚህ ያለ አደገኛ ውጊያዎች የሚደረጉ ከሆነ የህወሓት ኃይል ወደ ተጎዳውና ወደ ሳሳ ቦታ መጠጋቱ የማይቀር ነው። በጣም የተለጠጠ ውጊያ ነው እንዳልኳቸው። የውጊያው ቦታ በጣም ሰፊ ነው። በጣም ሰፊ ነው። ከኢትዮጵያ ሱዳን ከወልቃይት አቅጣጫ በኤርትራ ጫፍ ጀምሮ ዙሪያን ወልቃይትን ሆመራን ዞሮ በራያ አቅጣጫ ጎንደርን ዞሮ በደባርቅ በአድርቃይ ነው የሚሄደው እስከ ማይጠምሪ ማለት ነው። እዛ ድረስ ነው የህገባኛል ጥያቄ ያለው መሬት እኮ እዛ ድረስ እኮ ነው። ህወሓት እኮ ዳሽን ተራራ ሁሉ እኮ ወደ ትግራይ ጨምሮታል እኮ ካርታ ላይ በጣም በሚያስደነግጥ ሁኔታ። ስለዚህ ከዚህ በፊት የነበረው ውጊያ እንደዛ ነው። በንፋስ መውጫ በማይጠብሪ በአድርቃይ ሁሉ የነበረ ነው ያ ውጊያ። ስለዚህ በራያም ደግሞ እንደዛ ሰፊ ቦታ የሚሸፍን ነው። በዚህ በሰፊ ቦታ ላይ ያለህን ሰራዊት ዝርዝር አድርገህ በተበታተነ ሁኔታ ስታሰማራው በጣም አደገኛ እልቂት ነው የሚፈጥረው። ይሄ ውጊያ እንዳልኳችሁ ነው። እኔ በጣም የፈራሁት በጣም የሰጋሁት ብዙ ዋጋ ያስከፍለናል ተብሎ የሚታሰብ በሱዳንም በኤርትራም በሶማሌም ምናልባት ደቡብ ሱዳንም በዚህ ጦርነት ውስጥ በምን ደረጃ እጇን ልታስገባ እንደምትችል አይታወቅም። ቀጠናዊ ግጭት ነው። አሜሪካኖችም የፈሩበት ህወሓትን በተደጋጋሚ አንተተው የሚሉበት ምክንያት ለዚህ ነው። ይሄ የክብሪት ጫፍ ነው። እቺ እሳት ከተለኮሰች ወዲህ መላ ጫካው መላ ደኑ በሰደድ እሳት እንደተያዘ መቁጠር ነው። በሰደድ እሳት እንደተያዘ መቁጠር እና ውጊያው ምስቅልቅል ይወጣ ነው። ህወሓት ከመከላከያ ይዋጋል፣ ከአማራ ክልል ካሉ ኃይሎች ጋር ይዋጋል፣ ከአፋር ጋር ባሉትም ይዋጋል። ውስብስብ ነው ጦርነቱ እና እንደዚህ ያለ ውሉ ያለየለት መስመር የሌለው ውጊያ ደግሞ ሲሆን በአብዛኛው የሰው ህይወት ነው የሚቀጥፈው። ንብረት ይወድማል። በአብዛኛው የሰው ህይወት ነው የሚቀጥፈው እና አብዛኛው አፍሪካ ውስጥ የሚደረግ ጦርነት እንደምታውቁት ሪላይ የሚያደርገው ምንድነው? የሚደገፈው በሰው ህይወት ላይ ነው። የዛን ያህል ቴክኖሎጂም እውቀቱም ብቃቱም ወታደራዊ ሳይንስም ስለሌለ ብዙ ጊዜ በሰው ኃይል ከዚህ በፊት የነበረው የሰሜኑ ጦርነት ብዙ እልቂት ያመጣው በሰው ማዕበል ለማሸነፍ የተደረገው ህወሓት የሰው ማዕበል ነበር የለቀቀውና ያ የሰው ማዕበል ጥሶ ለማለፍ በሚደረገው ውጊያ ብዙ ሰው ያልቃል፣
ብዙ የሰው ህይወት ዋጋ ያስከፍላል። ለማንኛውም ጦርነቱ ያለበት ሁኔታ ይሄ ነው። ይሄን ሐሳብ ነው። ሐሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ።